ሰላም ጤና ይስጥልኝ ውድ ተመልካቾቻችን በአገራችን ወቅታዊ የፖለቲካ ዙሪያ እንደዚሁም በአጠቃላይ በአማራ ክልል ስላለው ወቅታዊ የፖለቲካ እና ማህበራዊ አጠቃላይ እንቅስቃሴ ዙሪያ ላይ ከአማራ ፋኖ በሸዋ የህዝብ ግንኙነት ኃላፊው ከሆነው ከፋኖ አብደላ እንድሪስ ጋር ቆይታ እናደርጋለን። በጣም ነው ማመሰግነው ፋኖ አብደላ። ያው እንግዲህ ካለብህ የሥራ ጫና አንፃር እያንዳንዱ በኢትዮጵያ ውስጥ የሚካሄዱትን መረጃዎች መቼም ተከታተላለህ ብዬ ለማመን እቸገራለሁኝ። በየቀኑ በጣም ብዙ መረጃዎች ይወጣሉ፣ ብዙ አጀንዳዎች ይለቀቃሉ። አንዳንዱ አጀንዳዎች ፋኖዎችን የሚከፋፍሉ ናቸው ይባላል። በሌላ በኩል ደግሞ ፋኖዎችን ወንጀለኛ ለማድረግ ሙከራ ይደረጋል በመንግስት በኩል እየተባለ ማስተያየት ይሰጣል። በጣም ብዙ መረጃዎች በየቀኑ ስለሚወጡ እነዚህን መረጃዎች እንኳን እንደው ባትከታተሉ ወይም ጊዜው ባይኖራችሁ በዋና ጉዳዮች ላይ አንስተን ነው እንግዲህ የምንወያየው። ሰሞኑን አንደኛው አጀንዳ የነበረው ከትምህርት ጋር በተያያዘ ፋኖ አሁንም ተማሪዎች ትምህርት እንዳይማሩ እያደረገ ነው፣ ትውልዱ እየሞተ ነው። በአማራ ክልል ከ4 ሚሊዮን በላይ ተማሪዎች ትምህርታቸው መማር አልቻሉም። ስለዚህ ትምህርት ይጀመር በሚባልበት ጊዜ ፋኖ መምህራንን ይገድላል፣ ተማሪዎችንም ትምህርት ላይ ገበታቸው ላይ ካገኘ እርምጃ ይወስድባቸዋል። በዚህም የተነሳ ትውልዱ እየሞተ በአጠቃላይ በክልሉ ብቻ ሳይሆን በኢትዮጵያ ላይም አሉታዊ ተጽዕኖ ይዞ ይመጣል በማለት የትምህርት ሚኒስትሩ ሰሞኑን ተናግረው ነበርና እባካችሁ ትምህርት እንዲጀመርም አድርጉ የሚልም የተማጽኖ ቃል አቅርበዋል። በሌላ በኩል ፋኖ ትምህርት እንዳይጀመር እርምጃ እንደሚወስድም ነው የተናገሩትና ፋኖ ብሎ በስም ባይጠቅሱም ግን መልእክቱ አጠቃላይ ፋኖን ኢላማ ያደረገ እንደሆነ ለመረዳት ይያለው። እንደው እስኪ አሁን ላይ ሪሊ በዚህ ሁኔታ አሁን ላይ ባለው ሁኔታ በአማራ ክልል ትምህርት ለማስጀመር የሚያስችል አስቻይ ሁኔታ አለ ወይ? ያው ትምህርት እንደምታውቀው ሰላም ይፈልጋል፣ መረጋጋት ይፈልጋል። ተማሪዎች ጥይት ጮህባቸው መቼም ትምህርት ይማራሉ ተብሎ አይጠበቅም። ግን ሁኔታዎች ምቹ ናቸው ወይ ሪሊ የተዘጉ ትምህርት ቤቶችን ለማስጀመር? በእናንተ በኩል ያለው ግምገማ ምን ይመስላል? ጥያቄን በዚህ ብጀምር። አመሰግናለሁ ፋሲል ስለጋበዝከኝ። አማራ ክልል ውስጥ ትምህርት ለማስጀመር አስቻይ ሁኔታ አለው ይላል። ከዚህ በፊትም በተደጋጋሚ እንደምንናገረው አማራ ክልል ዛሬ ገዛዙ የቀውስ ቀጠና አድርጎታል። ምናልባትም ዜጎች ከዚህ በፊት እንደምንለው ወይም የአማራ ህዝብ በአግባቡ ወጥቶ የሚገባበት ደረጃ ላይም አይደለም። ምናልባትም ገበያ ሄዶ ለመምጣት በከፍተኛ ስጋት ውስጥ ያለበት፣ ቤት አምልኮት ሄዶ ስርዓተ ሃይማኖት የሚፈቅደውን ስርዓተ አምልኮ ፈጽሞ ለመምጣት በችግር ውስጥ ያለበት፣ በአገዛዙ የድሮን አረር ውስጥ በአየር ኃይልም በሜካናይዝድም በእግረኛም የተደበደበ ያለበት ሁነት ነው ያለው። ከዛም አለፍ ሲል ማህበረሰባችን ዛሬ በከፍተኛ ችግር ውስጥ ቀውስ ውስጥ አገዛዙ ከቶት ነው የምናገኘው። አገዛዙ ምናልባት ከዚህ በተለይ የግብርና ወቅት ነው እንደምታሳውሰው ፋሲል ያለውን የማዳበሪያ ዋጋ ድሮ ከአምና ከነበረበት ከጥፍ በላይ ጨምሯል። 3000 ምናምን ይሸጥ የነበረ የአፈር ማዳበሪያ በኩንታል ማለት ነው ወደ 7000 ከምናምን ደርሷል። በጣም ጫፍ የደረሰበት ሁኔታ ነው ያለው። እሱ ብቻ አይደለም። አገዛዙ ይሄንን የአፈር ማዳበሪያ ለመግዛት ሲሄድ ተጨማሪ ከ5000 ብር በላይ ወደ 14 የሚደርሱ የገቢ ዝርዝር በማዘጋጀት የሚሊሻና የጥምር ጦሩን ማሰልጠኛ ድጋፍ ማድረጊያ በሚል ጭምር እንዲከፍል እየተገደደ እየተዋከበ ያለበት ነው። ትምህርት ተቋማት እንደምታውቀው በተለያየ ጊዜ ገልጸናል። የፈራረሱበት፣ ፋሲሊቲ የወደመበት፣ በርካታ ጉዳዮች የጠፉበትና ምናልባትም ለመልሶ ግንባታ ምናልባት አላቅም በአብዛኞቹ ቦታዎች ያሉት ቀደም ሲል ያሉ የትምህርት ተቋማት ፊዚካሊ የሚሆን ጠቃላይ ውስጣዊ ብቃታቸው ከ50% የሚሆነው የጠፋ የወደመበት ሁኔታ ነው ያለው። ያን እንግዲህ መልሶ መገንባት ግንባታ ጊዜ ይፈልጋል፣ በቂ ፋይናንስ ይፈልጋል። የሰላምና ደህንነት ሁኔታው እንዲሁ አስቻይ ሁኔታ አይደለም። መምህራን በከፍተኛ ደረጃ ሲዋከቡ ታያለህ። የደህንነታቸው ጉዴታ በጣም አደጋ ውስጥ የገባበት፣ ወላጁ ልጆችን ትምህርት ቤት ለመላክ በድሮን ያልጣሉ የሚል በስጋት ውስጥ ያለበት ሆኖ ነው ያለው። ላልከው የትምህርት ሚኒስትሩ አይ ቲንክ የኢዜማ ተወካይ ይመስለኛል ዶክተር ብርሃኑም የተናገረ የተባለውን ነገር አይተነዋል። ምናልባት ዶክተር ብርሃኑ ሲገባ የተቃዋሚ ድምጽ ወክያለ በሚል የገባበት ሁኔታ ነው ያለው። በእርግጥ ግለሰቡ ከዚህ በፊትም ያለውን ፕሮፋይሉን ስናየው በአማራ ጥላቻ ውስጥ ያበደ የአማራ ቢችል እንደሌሎቹ ጽንፈኛ ብሔርተኞች እንዲጠፋ የሚፈልግ ያገዛዙ ነው። ቅጥረኛ ብቻ ሳይሆን የጎባጣን ምን ይላሉ እንደሚባለው ያለ ግለሰብ ነው። የሚገርመው ስለ መምህራን፣ ስለ ተማሪዎች፣ ስለ አማራ ህዝብ የሚጨነቅ አይደለም። ቢጨነቅ ይህንን ነገር ይላል ብለን አናስብም። ዛሬ መምህራን የሴኩሪቲያቸው ጉዴታ ብቻ ሳይሆን የኑሯቸው ሁኔታ
በከፍተኛ ደረጃ ደጋ ውስጥ ሆኖ ምናልባትም በአፍሪካ ውስጥ ካሉ ሀገሮች ያለውን ስንመለከት በኑሮ ደረጃ የመጨረሻው ደረጃ ይመስለኛል። ከዚህ በታች ይኖራል ብዬ አላስብም። መምህራን የለጉርሳቸውን መመገብ ያጣው እንደ ተማሪዎች ምገባ ላይ አብሮ ከተማሪ ጋር አንዳንድ የምገባ ጣቢያ ያለባቸው ቦታዎች አዲስ አበባን ጨምሮ እንዲመገቡ የተገደዱበት የመምህራን ክብር ከመቼውም ጊዜ በታች የወረደበት ልጆቻቸውን ማስተማር አቅቷቸው በከፍተኛ ችግር ውስጥ የሚሄዱበት ጫማ መቀየሪያቸው የሚሰቃዩበት ልጆቻቸው ለከፍተኛ ችግር የተጋለጡበት እንደሆነ የምናየው ነው። እንደው የተወሰነ ነገር ያየው ነበር እንደው ልበልህ ብዬ ነው ምናልባት እንደማሳያ ዶክተር ብርሃኑ ስለ መምህራን አይጨነቅም በምንም ተአምር። ለምሳሌ ያህል የደሞዛቸውን ሁኔታ ዝም ብለህ ብታየው በጣም ታዝናለህ። እንግዲህ በአፍሪካ ካሉ በጣም አስቸጋሪ ሀገሮች የምትላቸው እንደው የሳውዝ ሱዳንን፣ ሶማሊያን፣ ኬንያን እና ኢትዮጵያን ሶስቱን እንኳን ብናያቸው ለምሳሌ ደሞዛቸው ምን ይመስላል? እንግዲህ ያው በገንዘብ ነው ሰው ልጅ መቼስ አሁን ያው ከደሞዝ ጋር የሚኖር ሰው ያችን ታሳቢ አድርጎ ነው የሚኖረው። ሳውዝ ሱዳን ላይ አሁን በዚህ ሰዓት ወደ $300 አካባቢ አንድ የዩኒቨርሲቲ ሌክቸረር ደሞዝ ይከፈለዋል። ሶማሊያ ላይ እንደዚህ ወደ $300 የሚገኝ አካባቢ ይከፈላል። ኬንያ ላይ ወደ $1667 አካባቢ ይከፈላል። ኢትዮጵያ ውስጥ $104 አካባቢ ዶላር ይከፈላል። ይሄ ከዚህ $104 ውስጥ ቀናንሰው ወደ 35% ስትቆርጠው ትቀንስለታለህ። ምናልባት በሌላ ኢትዮጵያ ብር ብትቀይረው አንድ የዩኒቨርሲቲ ሌክቸረር ዛሬ በዚህ እንኳን ብትወስደው ሙሉን ታክስ የሚደረገው ከነ ታክሱ ብትቆርጠው ወደ 13000 ከምናምን ነው የሚደርሰው። ምናልባት እዚህ ጋር ኤስቲሜሽኑ 14000 ምናምን ይመጣል። ተቆራርጦ እጁ ላይ 10000 ብር ነው የሚደርሰው አንድ የዩኒቨርሲቲ እንደውም 9000 ምናምን አካባቢ ነው የሚደርሰው። ይሄ ሰው እንግዲህ በ9000 ብር የክራይ ተከፍሎ ልጆቹን መግቦ ያኖራሉ ካልከኝ አይሆንም። ልዩነቱን ተመልከት እንግዲህ ከሳውዝ ሱዳን ከሶማሊያ ኬንያ እንኳን ያደገ ነው ብለን እንወስደው። ስለዚህ $104 የሚከፈለው መምህር ይዘው የመምህራን የሚቀምሱት የሚልሱት በሌለበት ነው ይሄን የሚሉት። ሌላው የሁለተኛ ደረጃ ትምህርት መምህራንን ብንወስድ በኢትዮጵያ ውስጥ አሁን ወደ $38 ነው የሚከፈለው አንድ የሁለተኛ ደረጃ የመጀመሪያ ዲግሪ ምሩቅ መምህር። ምናልባት ይሄንንም እንደው ስትቆራርጥለት 5000 ብር የማይሞላ ደሞዝ ይከፈለዋል። ኬንያ ላይ ወደ $333 ይከፈላል። ሶማሊያ ላይ እንደዚህ ወደ $300 አካባቢ ዶላር ይከፈላል። እንዲሁም ሳውዝ ሱዳን ላይ $260 አካባቢ ዶላር ይከፈላል። እንዲህ እያልን ስናየው መምህራን ዛሬ በአደጋ ውስጥ ሆነው በጣም ሚልሱ የሚቀምሱት ጠፍቶ ማለት ነው። በጣም በአደጋ ውስጥ ሆነው ዶክተር ብርሃኑ ግን በመምህራን ላይ ሲሳለቅ የብልጽግና ተቀጽል ላይ ሆነው እንደዚህ አይነት አሳፋሪ ነገር ሲናገር ያሳፍራል። እውነት ለመናገር በጣም አስገራሚ ነው፣ አስደናቂም ነው። እና ስለ መምህራን ስለ ተማሪዎች ኢትዮጵያ ውስጥ ስላሉ መምህራንና አጠቃላይ ሁኔታ የመናገር ሞራል የለውም። እኔ ራሴ ዛሬ 3 ዓመት አካባቢ ሌክቸረር በነበርኩበት ሰዓት 4 ዓመት አካባቢ ይሄ ደሞዝ ነበር የሚከፈለን ነው ለመናገር። እና መምህራን ዛሬ $104 እየከፈልከው ወይም 10000 የማይሞላ ብር ምን አይነት ሲቃል ውስጥ እንደሆነ ስለዚህ ተጨንቆ የመምህራን የህይወት የመኖር ያለመኖር ጉዳይ አሳስቡ። የሚያሳስባቸው እነሱ ይሄን ያህል ተማሪ አለ ይሄን ያህል መምህር አለ በሚል ዶላር በመሰብሰብ የራሳቸውን የብልጽግናን ጉዞ የማስቀጠልና በአማራ ህዝብ ላይ ብቻ ሳይሆን በኢትዮጵያውያን መምህራን ላይ ቀልደኛ የሆነ ሰው ነው። እንግዲህ ምናልባት ከሌላው ተለዩ ከተባለ አማራ ክልል ያሉ መምህራን የደህንነታቸው ሁኔታ በዚሁ ልክ ነው የሚታየውና እንደዚህ አይነት ነገር ብሎ ሲል የደህንነት ሁኔታ መምህራን ትምህርት ቤት ምናምን ብሎ ሲያወራ የብልጽግናን አጀንዳ ለማስፈጸምና ቀጥተኛ የሆነ የብልጽግናው ንግግር እየተናገረ እንደሆነ እንረዳለን። ነገር ግን ትምህርት ተቋማቱ የሴኩሪቲ ጉዳይ ያስጨንቀውም። በድሮን የሚቃጠለው የሚጠፋው ትምህርት ቤት አይሰማውም። የጠፋው የሰው ህይወት የመምህራን ህይወት ለሱ ምንም አይደለም፣ የህፃናትም ምንም አይደለም ስልጣን እስከተገኘ ድረስና እንዲህ አይነቱ ነገር ትንሽ የሌለውና ሁኔታውን ያላገናዘበ በመሆኑ የብርሃኑ ነጋን ንግግር ምናልባት ከዚህ በፊት የነበረውን የጥላቻና ለአማራ ህዝብ ያለውን ንቀት ከመግለጽ የዘለለ ትርጉም ይኖረዋል ተብሎ አይታሰብም። አብደላ ምንድነው የተማሪዎች ዕጣ ፈንታ የሚሆነው? ማለት አሁን እናንተ በተቆጣጠራችኋቸው ቦታዎች ላይ ሰላም ካለ ከአካባቢው ከዛኛው ወገን ጋር ተነጋግራችሁ ትምህርት ብታስጀምሩ በእነሱ ወገንም ደግሞ በዛው በአቅራቢያ ቦታ እና እነሱ የተቆጣጠሩት ቦታም ካለ ማለት የመንግስት ሰዎች ማለት ነው በዛም አካባቢ ትምህርት ማስጀመር ቢቻል ተማሪዎችን አሁን ካለባቸው ስቃይ መታደግ አይቻልም ወይ? ምንድነው አጠቃላይ ታዲያ መፍትሄው የሚሆነው? ፋሲል እንዳልከው ነው። አገዛዙ እንዳልኩ ለአማራ ህዝብ የሚጨነቅ አይደለም እኮ ትውልድ የማጥፋት ነው እያልኩ ነው። አንተ አሁን ስለ ነገ ህይወት ስለ ሀገር ግንባታ ምናምን ነው እያወራኝ ያለው። ይሄ በቃ በጤናማ አእምሮ የሚታሰብ ነው የምትነግረኝ። እኔ ደግሞ እያልኩ ያለሁት ትምህርት ተቋማቱ በአየር በድሮን እና በተለያየ በአየር በከባድ መሳሪያ ወድመዋል እያልኩ ነው። ቢያንስ ያንን ለመመለስ ቢያንስ 50% የሚሆነውን የመልሶ መገንባት ጊዜ ይፈልጋል። ስለዚህ አሁን እነ ፕሮፌሰር ብርሃኑ ነጋ የሚያቀርቡት ጥሪ ወይም ደግሞ ተማጽኖ የለበጣ ነው ማለት ነው። ይሄን ተናገርን ይሄን አልን ለማለት ነው። መሬት ላይ ያለው ሁኔታ ትምህርት ለማስጀመር እንደማይችል አያውቁም ማለት ነው ወይስ እያወቁ ሌላ
ለሌላ የፖለቲካ ዓላማ ወይም ደግሞ ሌላ ግብ ለማሳካት ነው ይሄን የሚናገሩት? አው ያልኩ ነው እኮ ይኸውልህ አገዛዙ ዶክተር ብርሃኑ የወንበር ጉዳይ ነው የሚያስጨንቀው ያልኩ ነው። አሁን እውነተኛ ሰው ሆኖ ስለ ዜጋ የሚያስብ ቢሆን ነው በድሮን ትምህርት ተቋማትን በድሮን አታፍርሱ አታቃጥሉ መከላከያ ተብየው ወይም ደግሞ ጥምር ጦር ተብየውም ገብቶ ትምህርት ተቋማትን አይዝረፋ አቃጥል አይሰባብር አያጥፋ ይል ነበር ዶክተር ብርሃኑ። ጉዳዩ ስላልሆነ ነው ይሄን ብለን ነበር ለማለት ብቻ ሳይሆን ለአማራ ህዝብ ያለውን የገነገነ ጥላቻና ይሆን አገኘው ያምጠላውን ያን አማራን በዚህ አጋጣሚ ጠፍቶ አየሁት እንኳንም አገኘው ገና ተወድማለህ የሚል የጥላቻና ዲው ለአማራ ህዝብ ያለው ንቀት ሙሉ በሙሉ ለመግለጽ ካልሆነ በእርግጥ ሰውየው ከዚህም ሲገልጽ ነው የቆየው ሌላ የተለየ ትርጉም አያመጣም። እንዳልኩ ነው የለበጣ ብቻ ከለበጣነትም ይዘላል ከዛም የሚያልፍ ጉዳይ ነው ማለት ነውና ይሄን ብዬ ነበር ለማለት ብቻ ሳይሆን ከዛም የሚዘል ጉዳይ ነው። ቀደም ማዳበሪያን በተመለከተ የማዳበሪያ ዋጋ መጨመሩንም እንደዚሁ ገልጽልኝ ነበር። በተለይ ያርሶ አደሩ አሁን እንግዲህ እንዳልከው ያዝመራ ወቅት ነው የእርሻ ወቅት ነው ማዳበሪያ ዋጋ በከፍተኛ ደረጃ ጨምሯል። ሌላም ተጨማሪ ክፍያ ያርሶ አደሩ እየተጠየቀ ነውና ይሄም ሌላ ጫና እየፈጠረ ነው የሚመስለው በአጠቃላይ በአርሶ አደሩ ህይወት ላይ መረጃችሁ ምንድነው? በቃ አገዛዙ እንዳልኩ ነው ከሆነ ሙሉ በሙሉ አሁን ከዚህ በፊት እንደምታውቀው በተሳሳተ ትርክት የተሳሳተ ጥላቻን በመንዛት ሌሎችም እንዲሁ የሚችለውን ሁሉ ከጦርነት ባሻገር ያሉትን ነገሮች ሙሉ በሙሉ የተጠቀመ ሲሰራ ሲያከናውን ቆይቷል። አሁን እሱ ነገር ደግሞ ልክ ሲያልቅ ቀጥታ ያለው ምንድነው ወደ ቀጥታ ወደ ጦርነቱ ወደ ምንድነው ያለውን ምንድነው መሬት ላይ ያለውን ምንድነው መሳሪያ ሁሉ ተጠቅሞ መፍጀት ነው የሚፈልገው። ስለዚህ ከዛም አለፍ ካለ ደግሞ ረሃብን ራሱ እንደ ጦር መሳሪያ አድርጎ የመጠቀም ፍላጎት ነው ያለው። እንዳልኩህ ይሄን ነገር እሱ ሲያከናውን የአማራውን ህዝብ በተለያየ ነገር አሁን መጨረሻ ላይ በጦር ያለው መሳሪያ ተጠቅሞ ለማጥፋት አልቻለም በተሳሳተ ትርክትም ማጥፋት አልቻለም። ስለዚህ የቀረው ነገር ምንድነው አሁን በረሃብ መፍጀት ነው ማለት ነው። ስለዚህ የአማራውን ህዝብ አሁን ማዳበሪያ በመከልከል ሌሎችም ይመጣሉ ገና ባንኮች ሊዘጋ ይችላል አንዳንድ በትላልቅ ከተሞች ያሉት መድኃኒት ሊሆን ይችላል ሊያጠፋ ይችላል ጀምሮታል። ስለዚህ የአማራን ህዝብ በተለያየ ነገር ብቻ የማጥፋት ዓላማ ስላለው እዚህ ደረጃ ነው ያለው። መፍትሄው እንዳልኩ ያለውን ትግል አፋፍሞ ይሄንን አረመኔያዊ ስርዓት ለአንዴና ለመጨረሻ ጊዜ በመገርሰስ የአማራን ህዝብ ነፃነቱን ማወጅ ብቻ ነው። ምናልባት ሌላውም በነገራችን ላይ የአማራ ህዝብ ነፃ ሲወጣ ሌላውን ብሔረሰብ ነፃ እንደሚወጣ ምንም ጥርጥር የለውም። አገዛዙ ለመላ ኢትዮጵያውያን ጠንቅና ነቀርሳ ስለሆነ ይሄንን ነገር ፈጥነን የመገርሰስ የቀረችውን እስትንፋሱን በማቋረጥ ስርዓታዊ ዲሞክራሲያዊ ስርዓት በሀገሪቷ እንዲሰፍን ያለውን ትግል አጠናክሮ መቀጠል ብቻ ነው ሌላ መፍትሄ የለውም መሰለኝ። ጥሩ አብደላ እንግዲህ አሁን ደግሞ ያው ዘመቻ አንድነትም ከተጀመረ እንግዲህ ሳምንታት አልፈዋል። ምናልባት ይሄንን ችግር ስቃይ ለማቃለል ወይም ለማስወገድ ፋኖ አንድ ሆኖ ተጠናክሮ ወጥቶ ትግሉን ማፋፋም እንዳለበት ነው አስተያየቶች የሚሰጡት። በአጠቃላይ አሁን ላይ እንደው የዘመቻ አንድነት እንቅስቃሴ ውጤቱ ምን ይመስላል? ሂደቱ ቀጥሏል ወይስ ቆሟል? እንደው በዚህ ትግል ሸዋ አካባቢ የተገኘ ድል አለ ወይም በአጠቃላይ ስትገመግሙት ያያችሁት ጠንካራና ደካማ ጎን አለ? እንዴት ትገልጸዋለህ? ጥቅል የሆነውን የዘመቻ አንድነት ግምገማ በወታደራዊ ክፍሉ በኩል ተገምግሞ የሚወጣ ነው የሚሆነው። እያንዳንዱ ነገር ሙሉ እንደ አማራም እንደ ሸዋም እንደ አማራ ከተዘጋጀ በኋላ ያንን ሙሉ ምንቱን ማውጣት የሚወጣ ይሆናል። ነገር ግን ሂደቱ ምን ይመስል ነበር ካልከኝ በርካታ ጥቅሞች ተገኝተዋል። በተርም እጅግ የሚያኮሩ እጅግ አገዛዙ ጭንቀት ውስጥ የከተቱ እንደነበሩ ያው ያየው ጉዳይ ነው። በነበረው አገዛዙ እርስ በርሱ የሚጣረስ አንዱ መተማመን ጠፍቶ ኢቭን የአማራ ክልልን የጸጥታ መዋቅር ጭምር እስከማፍረስ ደረሱበት። ሙሉ በሙሉ በአንድ ቀን የፖሊስ ኮሚሽን ሰላምና ጸጥታን ሚሊሻን ጭምር በአንድ ቀን አፍርሰው የቀየሩበት ሁኔታ ነው ያለው በዘመቻ አንድነት። ሌሎች በርካታ መነቃቀፎች በርካታ መባላት መናከስ እርስ በርስ መጠራጠርና የግል ጥላቻ ጭምር ግበው እርስ በርሳቸው ሲመታቱ ሲባረሩ አንዱ ሲከስና ሲወቅስ መተማመን ጠፍቶ እንደውም በብዙ ነገር ሲገለጽ ነበር። በእኛ በኩልም በበርካታ በፖለቲካም ይሁን በወታደራዊ ድሎች ያገኘንበት ሁኔታ ነው ያለው። ዘመቻ አንድነቱ አሁንም እንደቀጠለ ነው። ምናልባትም ቢታሰበው ዘመቻ አንድነት የሚቋጨው የአማራ ቤት አንድ ጠንካራ አማራ ቤት በመቋጨት የሚጠናቀቅ ይሆናል የሚል እሳቤ ተወስዶ የተሰራበት ያለበት ሁኔታ ነው ያለው። ነገር ግን ተቀንቀን በርካታ ድሎች በርካታ ውጤቶች እየተገኙ ያሉበት ሁኔታ ነው ያለው። አገዛዙን በከፍተኛ ሽብር ውስጥ እንዳለ እናንተም እኛም ያጂነው ነው። ይሄን ማለት ይቻላል። ሌላው የድርድር ጉዳይም እየተነሳ ነው የህዝብ የአደራዳሪ ኮሚሽኑ ሊቀመንበር ፕሮፌሰር መስፍን አርአያ የተወሰነው የፋኖ ክንፍ ጥያቄዎችን አቅርበዋል። ህዝባዊ ጥያቄዎችን እንዳቀረበ ተናግረዋልና በእናንተ በኩል የአማራ ፋኖ በሸዋ ከኮሚሽኑ ጋር እየሰራ ነው እየተነጋገረ ነው ጥያቄዎቻችሁን አቅርባችኋል?
እንዴት ነው የምታየው አጠቃላይ በኮሚሽኑ በኩል ያለውን እንቅስቃሴ? መልካም እንግዲህ የአማራ ፋኖ በሸዋ ብቻ ሳይሆን የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራ እና እንዲሁም የአማራ ፋኖ በሸዋ ከዚህ በፊትም እንዳልነው የሰላምና ምክክር ኮሚሽን ምናምን የሚባል አደረጃጀትም ከዚህ በፊት እንደምንለው ይሄ ኮሚሽን የሚባል ነገር አሁንም ደግሞ ይሄን ቃል ለመጠቀም ይችላል። የብልጽግና ፓርቲው ሊቀመንበር የአብይ አህመድ አሊ የፖለቲካ ደላላ ነው ብለናል። እሱም አሁን ዛሬ ደግሞ የፖለቲካ ደላላ እንጂ ሰላምና የእርቅ ኮሚሽን ኦር ምናምን ተብሎ የሚባልም አይደለም። ሲጀመር ይሄንን እኛ በፍጹም እንደ አማራ ህዝብ አንቀበለው። አራታችንም አደራዳሪዎች ይሄን የሚባል አደረጃጀት ብለው የብልጽግና ፓርቲ አንዱ ክንፍ አድርገን ነው የምንወስደው። ብልጽግና ያዋቀረው አንዱ የፖለቲካ ማሳኪያ እንደ ቱል ሆኖ የሚንቀሳቀስ የአማራን ህዝብ ለማደንዘዝ የመጣ አጭበርባሪ ቡድን ነው። ከብልጽግና ፓርቲም ያነሰም አይደለም። ላው ላይ ሲሳተፉ የነበሩትን በግልጽ አይተን አውግዘናል። እነኚህ ሰዎችም እንግዲህ ራሱ ከህዝብ ተመልምለው ምናምን የሚባለው ውሸት ነው። ቢኮዝ ከ96-70% በላይ የሚሆነውን የአማራን መሬት ሽፋን ምን እንትን እንለው እኛ ነን። እዛ ላይም የተሳተፈም የለም። ብልጽግና ፓርቲ ከየቦታው የራሱን ሰዎች መልምሎ መመልመል ብቻ ሳይሆን ኦሪንቴሽን ሰጥቶ የሚነሱ ጥያቄዎችን በደንብ ሶርት አውት አድርጎ ይዘው ሄደው ልክ ምንድነው አብይ አህመድ ሳይናገር በቴሌቪዥን እንደመንገር ቁጠረው። አብይ አህመድ እንዲህ ነው ብሎ የሚናገረው ልክ የእሱ ሀሳብ በቴሌቪዥን እንደሚተላለፍ ነው፣ ኦር በሬዲዮ ኦር በሌላ ፕላትፎርም የእሱን ነገር ነው ሄደው የተጻፈላቸው ነው እንጂ ያነበቡት የአማራ ህዝብ ጥያቄ የአማራ ህዝብ ማልወከላቸው የአማራ ህዝብን ጥያቄ የሚይዘው ሄዱም። ይሄ በጣም የተሳሳተ ነው። ሲጀመር የብልጽግና አንዱ ኤጀንት ነው። ብልጽግና ፓርቲ አላማ ለማሳካት የተቋቋመ አንዱ ኤጀንት ተከፋይና ቅጥረኛ በመሆኑ ማውገዝ ብቻ ሳይሆን ምናልባትም የአማራን ህዝብ ነፃ አውጥተን ከጨረስን በኋላ ልክ እንደ ብልጽግና ከፍተኛ አመራር አካላት ሁሉ በፍርድ አደባባይ ለማቅረብ የምንፈልገው ጽበርባሪና የብልጽግና ፓርቲ የፖለቲካ ደላላ በመሆኑ ይሄን አይ ከሱ ጋር ቁጭ ብለን የምናወራበትም ጊዜ የለም፣ እንነጋገርበትም ሁኔታ የለም። እስካሁንም ድረስ ከኛ ጋር ንክኪ የለው። ምናልባት የሚደራደረው ካለ ራሱ የሰራቸው ፋኖች ከራሱ ፋኖ ብሎ ከጠራቸው ሰዎች ጋር ከዚህ በፊትም ድርድር ምናምን ሲል ነበር ካለ እሱን በዛው ይጨርስ። እንደኛ ግን እንደ አራታችን አደረጃጀቶች በምንም ተአምር አልተሳተፍንም። ወደፊትም ከዚህ ደላላ ጋራ ቁጭ ብለን የምንነጋገርበትም ጊዜ የለንም። እኛ የአማራን ህዝብ ጥያቄ አንግበን እየታገልን ያለን ኃይሎች ነን። በቀጣይም በዚህ ሁኔታ ላይ በዚሁ አግባብ ነው የምንቀጥለው። ነገር ግን ይሄ ሁኔታ ሲፈጠር ልክ 1986 የህገ መንግስት ተብሎ አማራ ያልሆኑ ሰዎች እንደ አማራ መስለው በህገ መንግስቱ ላይ እንደሚነሳ ሁሉ የአማራን ህዝብ ለሁለተኛ ጊዜ ለማጭበርበር አማራው ተሳተፈ በሚል ራሱን በራሱ አስቀምጦ ያዘጋጃቸው ተከፋዮች ናቸው። ነገር ግን ይሄንን በፍጹም እንደኛ እንደ አራታችን አደረጃጀት በፍጹም እውቅናውም የለንም። በፍጹም በዚህ ላይ ወደፊትም መቼም ቢሆንም ልንሳተፍ የምንችልበትም ጉዳይ የለም። ከድርድርና መሰል ጉዳዮች ጋር የተያያዘው ከዚህ በፊት እንደምንነጋገረው ከዚህ አሸባሪና ወንበዴ ቡድን ጋራ መነጋገር ማለት ከፍተኛ በአማራ ህዝብ ላይ የሚፈጸምን ወንጀል እንደ ተባባሪነት አስቆጥሮ በህግም ሊያስጠይቅ ስለሚችል የምንደራደርበት ነገር አይኖርም። ቢኮዝ ይሄ ማለት ግን እንዲያዝ የሚፈልገው ድርድር የሚባል ነገር በመርህ ደረጃ አያስፈልግም ማለት ሳይሆን ያገዛዙ ተፈጥሯዊ ባህሪ ለዛም ይሆን ባለመሆኑ ከዚህ ኃይል ጋር ምናልባትም ከተቀመጠን ለድርድር ሳይሆን ለፍርድ አደባባይ አስቀምጠን የአማራ ህዝብን ኢቭን የካሳ ጭምር ያለፈውን ካሳ ጭምር ተክሶ ለተፈጸመበት የስሁት ታሪክ ናሬሽን ካሳ የሚካስበትን ለጠፋበት ንብረት የሚካስበትን ለጠፋው ህይወት እንደዚሁ በተመሳሳይ ለቤተሰቦች ካሳ የሚያገኙበትን ሂደት በፍርድ አደባባይ ለማስፈረድ እንጂ ድርድር ብለን ብልጽግና ፓርቲ ከሚባል አረመኔና ሰው በላ ስርዓት ጋር የምንቀመጥ ኃይሎች እንዳልሆነን ይሄንን ግልጽ ለማድረግ ነው። ጥሩ አብደላ፣ መጨረሻ ላይ አሁን አዲስ ደግሞ ነገር እየተለቀቀ ነው። በተለይ በማህበራዊ ሚዲያ ላይ እንደማየው እናንተ የህወሓት ወኪል እንደሆናችሁ ህወሓትን አጅባችሁ አዲስ አበባ ለማምጣት እንደምትታገሉ በአጠቃላይ ከህወሓት ጋራ ግንኙነት እንደጀመራችሁ በብልጽግና በኩል እናንተንም በሚቃወሟችሁ አንዳንድ የፋኖ አደረጃጀቶች እየተገለጸ ነው የሚገኘውና እስቲ ከህወሓት ጋራ ባላችሁ ግንኙነት ዙሪያ እንደዚሁም ያው የሚቀርበው ክስ ወልቃይት ጠገዴን እና ራያን አካባቢዎች ለህወሓት አሳልፋችሁ ለመስጠት ፍላጎት እንዳላችሁ ወይም ያንኑ ለማስተግበር እንደምትንቀሳቀሱም እየተገለጸ ነው። እንዲህ አይነቱን ክስ እንዴት ታየዋለህ? ምን ምላሽ አለ? እንግዲህ እነዚህ የሚያነሱ ሰዎች ጤናማ የሆኑ ናቸው ብዬ ለመውሰድ እቸገራለሁ። ምናልባት ወይ መስማት የተሳናቸው እንበላቸው አላውቅም። በመጀመሪያ ደረጃ አንድ መያዝ ያለበት የአማራ ፋኖ በተለይ አራታችን አደረጃጀቶች አንድ የሚያደርገን ጉዳይ ጥያቄዎች አሉ። እነኛ ጥያቄዎች ተነስተን ያስቀመጥነው ግብ አለ። ከግባችን ውስጥ አንደኛውና መሰረታዊ ጉዳይ የርስት ጉዳይ ነው።
የርስትና የወሰንና የአስተዳደር ጉዳይ ማለትና የዚህ ወሰንና የአስተዳደር ጉዳይ ላይ አራታችን ድርጅቶች ለደቂቃ መደራደር ብቻ አይደለም ለደቂቃ ቆም ብለን የምናየው አይደለም ቀይ መስመሮቻችን ናቸው። ስለዚህ እኛ ስንወጣ የወልቃይት ጉዳይ የአማራ ህዝብ የቀይ መስመር ነው። የሸዋ ህዝብም እንግዲህ አማራ ሲባል አንዳንዶቹ እንትና ምን አገባን እንትና ነው የሚሉት እንደዚህ አይነት ነገር የለም። የአማራ ህዝብ ዋጋ ከፍሏል በወልቃይት ጉዳይ። የአማራ ህዝብ በራያ ጉዳይ ዋጋ ከፍሏል። የአማራ ህዝብ መተከል ጉዳይ ዋጋ ከፍሏል። በሸዋም ጉዳይ እነደራና ምናልባት ለጊዜው ስማቸውን ገሌ ብሎ መጥቀስ ላያስፈልግ ይችላል። እሱ በጊዜው የሚገለጽ ነው የሚሆነው። አሉ ስክሪን ሆኖ የተቀመጡ በጊዜው እናስቀምጣቸዋለን። ምናልባትም እዚህ ላይ ሁሉም ሰው ልብ ሊል የሚገባው እኛ የማንንም ቅጥረኞች አይደለንም፣ የማንንም ተለጣፊዎች አይደለንም። በግልጽ ለማስቀመጥ እንደሚቻለው ርስቶቻችን ጉዳይ የወሰንና ማንነት ጉዳያችን የቀይ መስመራችን ይሄ ሆን ተብሎ በርካሽ የፖለቲካ ፍጆታ ከፍታ ለማግኘት የሚደረግ መጋጋጥ ነው ማለት ነው። ይሄ ልክ አይደለም በፍጹም። ህዝቡን በርግጥ ያውቃል ይሄን ጠንቅቆ በፍጹም ሊሆንም የማይችል ጉዳይ ነው። እንደውም ሰሞኑንም እያየው ነበር እንዲህ አይነት ነገር ወልቃይትን እንትን ሊሉ ከእንትና ጋር እንትን ብለው እንደዚህ አይነት ነገር የለም። ስለዚህ የወሰን ጉዳይ አንዱ የወጣንበት ጉዳይ ነው። ማንደራደርባቸው ጉዳዮች አሉ። እንደውም ከዚህ በፊት አንድ ሚዲያ ላይም ተናግሬ የደራ ጉዳይ ለቀይ መስመራችን ነው ብሎ እንደ ሌሎች ውስጥ ተባለ። አዎ ምናልባት አንዳንድ አቅመ ቢሶች ካሉ እሱን ራሳቸውን አቅማቸውን ይፈትሹ። አሁንም በግልጽ ሌሎች በቀጣይ ስማቸው መጠቀስ የሚያስፈልጋቸው የሸዋ መሬት በጣም በርካታው ክፍሉ ካለ እሱን ክሌም እናደርጋለን። ይሄ መቼም አይናችንን የምንጨፍነው ጉዳይ አይደለም። ሌሎቹንም በተመሳሳይ ከዚህ ካብሮ መስራት ጋር በተያያዘ ይሄው ነው። ሌላ የተለየ ነገር የለም እና አንዳንዶች ዝም ብለው ለተራ ፖለቲካ ፕሮፓጋንዳ በፖለቲካ አካሄዳቸው የከሰሩ ኃይሎች እንደዚህ ስም ሲለጡ ታያለ። የሚገርመው ነገር እዚህ ላይ የሚያነሱት ሰዎች ከኛ በተቃርኖ ያሉ በፋኖ ስም ብቻ ያሉ ሳይሆኑ አገዛዙ ራሱ ሲጮህ ታያዋለ። እንደውም ሰላማዊ ሰልፍ ሁሉ አስቦ ነበር ወልቃይት እንዲሰጡ ከህወሓት ጋር ሄዱ ማን ብሎ ነው? ከኛ በላይ ዋጋ ይከፈላል እንዴ? በወልቃይት ጉዳይ በራያ ጉዳይ ከኛ በላይ ይከፈላል እንዴ? በመተከል ጉዳይ ከሸዋም እንደዚህ ከነደራና ሌሎች ቦታዎች ጭምር ይሄ ፍጹም ስውት ነው ማለት ነው። መታረም ያለበት ጉዳይ ነው ማለት ነው። እኛ በደንብ ክሌም የምናደርጋቸው በዝርዝር ያዝናቸው ጉዳዮች አሉ። አንዳንዱ ተነስተህ እንትናንም የሸዋ ነው ብሎ ሚላል ማለት በሚኖርብን ስራ ሁኔታ የምናነሳቸው ናቸው ማለት ነው የሚውሉት። ነገር ግን በቁም ነገር ቅድም ለመግለጽ እንደሞከርኩት እንዲህ አይነቱ ነገር በፍጹም አልሆነም ሊሆንም አይችልም። ከዚህ የዘለለ ብዙ ብሎ ማለት ስለሚያስቸግር ይሄ ነው ማለት ነው። በጣም አመሰግናለሁ ፋኖ አብደላ እንድሬስ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ስለሰጠህን ማብራሪያ ከልብ ነው የማመሰግነው። በሌላም ጊዜ እንደዚሁ ለማግኘት ሞክራለሁኝ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ እመኝልሃለሁ። አመሰግናለሁ።